ተመልሰናል ተመልካቾች። በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ ስፖርታዊ መረጃዎች ይሆናል። መረጃዎቹን ሊያደርሰን ደግሞ ኪዳነ ማርያም ብርሃኔ እዚህ ስቱዲዮ እየጠበቀን ይገኛል። ኪዳነ ማርያም ከመረጃዎች ጋር መልካም ቆይታ ይሁንልን። አመሰግናለሁ ተሸማ። ለብልሆች ሞባይላቸው ባንካቸው ነው። በመረጡት ዘመነኛ ኗኗር ያሻቸውን ከውነው ሕይወትን ቀለል አድርገው ይኖራሉ። በሕይወት ፍጥነት ላይ ምቹ ደህንነቱ የተጠበቀና አስተማማኝ የሆነውን ጸደይ ሞባይል ባንኪንግ ተጠቅመው ውድ ጊዜያቸውን በመቆጠብ ሁሌም ከፊት ይገኛል። ጸደይ ባንክ የሁሉም ባንክ። የስፖርት አጋራችን ጸደይ ባንክ እናመሰግናለን። ተመልካቾች እንደምንዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት የትናንት ጨዋታዎች በአቻ ውጤት ተጠናቀዋል። ቀዳሚው ጨዋታ በመቻልና ሻሸመኔ ከተማ መካከልም ተካሂዷል። በሁለት አቻ ውጤትም ጨዋታው ተጠናቋል። ሻሸመኔ ከተማ ግብ በማስቆጠር ቀዳሚ ነበር። በአብዱል ቃድር ናስርና ሙሉጌታ ወልደ ጊዮርጊስ ከግቦችም ሆኖ መቻል ወደ ከ2 ለ1 ሲመሩ ቆይተዋል። ሆኖም መቻል በረከት ደስታ ባስቆጠራት ግብ ወደ ረፍት ከማምራታቸው በፊትም ልዩነቱን አጥብበዋል። በሁለተኛው አጋማሽ መቻሎች በምንይሉ ወንድሙ አማካኝነት ሁለተኛ ግብ አስቆጥረው ጨዋታው በአቻ ውጤት ተጠናቋል። ውጤቱን ተከትሎ መቻል ከመሪው ኢትዮጵያ ንግድ ባንክ ጋር ነጥቡን እኩል የሚያደርግበትን ድል አምክኗል። 10 ሰዓት ላይ ባህር ዳር ከነማን ከወላይታ ድቻ ያገናኘው ጨዋታ ያለ ግብ 0-0 ተጠናቋል። ውጤቱን ተከትሎም የጣና ሞገዶቹ በ45 ነጥብ በነበሩበት ሶስተኛ ደረጃቸው ሲቀጥሉ የጦና ንቦቹ በበኩላቸው በ29 ነጥብ 13ኛ ደረጃ ላይ ተቀምጧል። በፕሪሚየር ሊጉ ዛሬ ሁለት ጨዋታዎች ይደረጋሉ። የሳምንቱ ታላቅ ጨዋታ በኢትዮጵያ ንግድ ባንክና ፋሲል ከነማ መካከል 9 ሰዓት ላይ ይካሄዳል። ንግድ ባንክ በ53 ነጥብ አንደኛ፣ ፋሲል በ40 ነጥብ 7ኛ ሆነው የሚገናኛሉ። 12 ሰዓት ላይ ደግሞ ሲዳማ ቡና ከቅዱስ ጊዮርጊስ ይገናኛሉ። Proving dividends. Abdul gets his second off the season. Menyelu kept it alive. Mentis not beaten once more, failing to deal with the danger defensively. የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ውድድር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መካሄዱን ቀጥሏል። ትናንትም ሊጉ የ14ኛ ሳምንት መርሃ ግብር አካል የሆኑ ሁለት ጨዋታዎችን አስተናግዷል። ረፋድ ላይ በተደረገ የአርባ ምንጭና ልደታ ክፍለ ከተማ ጨዋታ አርባ ምንጭ 2-0 አሸንፏል። በጨዋታው ለአርባ ምንጭ 23ኛው ደቂቃ ላይ ድንቅነሽ በቀለ አስቆጥራ ቡድኑን ቀዳሚ ማድረግ ችላለች። ከረፍት መልስ 50ኛው ደቂቃ ላይ ደግሞ ሰርካለም ባሳ ሁለተኛውን ግብ አክላ ጨዋታው በአርባ ምንጭ ከተማ 2-0 አሸናፊነት ተጠናቋል። በሌላ መርሃ ግብር 10 ሰዓት ላይ ቅዱስ ጊዮርጊስ እና ይርጋ ጨፌ ቡና መካከል ሊደረግ የነበረው ጨዋታ ይርጋ ጨፌዎች ባለመገኘታቸው ምክንያት ቅዱስ ጊዮርጊሶች 30 ደቂቃዎችን ያክል በመጠበቅ በፎርፌ 3 ነጥብና 3 ግብ አግኝተው ከሜዳ ወጥተዋል። ሊጉ ዛሬ ሲቀጥል ረፋድ ላይ ሲዳማ ቡና ከአዲስ አበባ ከተማ ተገናኝተዋል። በጨዋታውም ሲዳማ ቡና 2-1 አሸንፏል። ፊርማ የከበደ ሁለቱንም ግቦች ለሲዳማ ቡና አግብታለች። ለአዲስ አበባ ከተማ ደግሞ ብቸኛዋን ግብ ዳግማዊ ሰለሞን አስቆጥራለች። 8 ሰዓት ላይ ኢትዮ ኤሌክትሪክ ከሃምበርቾ ሲጫወቱ 10 ሰዓት ላይ የሳምንቱ ተጠባቂ ጨዋታ በኢትዮጵያ ንግድ ባንክና ሐዋሳ መካከል ይካሄዳል። የሴቶች ፕሪሚየር ሊግን ንግድ ባንክ በ32 ነጥብ ሲመራ ሐዋሳ ከተማ በ30 ነጥብ ይከተላል። በዚህ ሳምንት በተጠናቀቀው የኢትዮጵያ ከፍተኛ ሊግ የምድብ ጨዋታዎች 10 ክለቦች ወደ አንደኛ ሊግ ወራጅ ሆነዋል። በቀጣይ የውድድር ዓመት ላይ ከአማራና ትግራይ ክልል ክለቦች ያልተሳተፉ 5 ክለቦች ደግሞ የውድድሩ እድል እንደሚያገኙ ይጠበቃል። በሊጉ የውድድር ዓመት ላይ የታዩ አሃዛዊ መረጃዎችን እንደሚከተለው ቃኝተናል። ቀጥሎ ይቀርባል። የ2016 የኢትዮጵያ ወንዶች ከፍተኛ ሊግ በዚህ ሳምንት መጠናቀቁ ይታወሳል። ውድድሩ በሁለት ምድብ 28 ክለቦችን ሲያሳትፍ ቆይቷል። በአጠቃላይ በአመቱ ምናዊ ቁጥራዊ እውነታዎች ታዩ የሚሉትን ከዚህ በኋላ ወደ እናንተ ይደርሳል። አብራችሁን ቆዩ።
በአጠቃላይ እንግዲህ በኢትዮጵያ ወንዶች ከፍተኛ ሊግ በምድብ ሀ ከፍተኛ ነጥብ ሰብስቦ አመቱን የጨረሰው ኢትዮ ኤሌክትሪክ ነው። 52 ነጥቦችን ይዞ አንደኛ ሆኖ ጨርሷል። ከሱ በተቃራኒው ደግሞ ዝቅተኛ ነጥብ የሰበሰበው ጅማ አባ ቡና ነው። 17 ነጥቦችን በአመቱ ሰብስቧል። እንዲሁም ደግሞ ከፍተኛ ግብ ያስቆጠረ በአመቱ በምድብ ሀ ነቀምት ከተማ ነው። 41 ግቦችን አስቆጥሯል። በተቃራኒው ደግሞ ከፍተኛ ግብ የተቆጠረበት ክለብ ጅማ አባ ቡና ነው። ይህ ክለብ እንግዲህ በአመቱ 41 ጎሎችን ወይም ደግሞ ግቦችን አስተናግዶ አመቱን ጨርሷል። ወደ ምድብ ለ ወይም ደግሞ ወደ ምድብ 2 እናልፋለን። ከፍተኛ ነጥብ የሰበሰበው ክለብ አርባ ምንጭ ከተማ ነው። ይህ ክለብ እንግዲህ 65 ነጥቦችን በመሰብሰብ አመቱን ጨርሷል። በተቃራኒው ደግሞ ዝቅተኛ ነጥብ ሰብስቦ የጨረሰው ክለብ ከፋ ቡና ነው። 15 ነጥቦችን በመያዝ ወራጅ ክለብ ሆኖ ጨርሷል። ከሱ በተቃራኒው ደግሞ ከፍተኛ ግብ ያስቆጠረው ክለብ ማን ነው ካልን አርባ ምንጭ ከተማ ነው። ይህ ክለብ እንግዲህ 56 ነጥቦችን ይዞ አመቱን ጨርሷል። እንዲሁም ደግሞ ከፍተኛ ግብ የተቆጠረበት ክለብ በአመቱ በምድብ ላይ ከተመለከትን ከፋ ቡና ነው። 51 ግቦችን በአመቱ አስተናግዶ የምድብ መጨረሻ ደረጃ ይዞ ጨርሷል። ወደ ሶስተኛው ርዕሰ ጉዳያችን እናልፋለን። በምድብ ሀ እንግዲህ በከፍተኛ ሊጉ የአማራ ክለቦች ምን አይነት ውጤት አስመዝግበው ነበር የሚሉትን እንመልከት። በምድብ ሀ የተሳተፈው ወልዲያ ከተማ ነበር። ይህ ክለብ እንግዲህ በአጠቃላይ በአመቱ 26 ጨዋታዎችን አድርጓል። ከነዚህ 26 ጨዋታዎች 8ቱን አሸንፎ 10ሩን አቻ ወጡ። እንዲሁም ደግሞ 8ቱን ተሸንፎ 26 ግቦችን አስቆጥሮ በተቃራኒው ደግሞ 27 ግቦች ተቆጥረውበት በ34 ነጥብ 8ኛ ደረጃን ይዞ በምድብ ሀ ወልዲያ ከተማ ጨርሷል። ሌላው በምድብ ለ የተሳተፉ ክለቦችን የአማራ ክልል ክለቦችን ስንመለከት ደሴ ከተማ፣ ደብረ ብርሃን ከተማና ወሎ ኮምቦልቻ አሳትፈው ነበር። እነዚህ ክለቦች ያስመዘገቡትን ውጤት ስንመለከት ደሴ ከተማ 26 ጨዋታ አድርጓል። ከነዛ ውስጥ 13ቱን አሸንፎ 6ቱን አቻ ወጥቶ እንዲሁም ደግሞ በሰባቱ ተሸንፎ 44 ግቦችን አስቆጥሮ በተቃራኒው 34 ግቦች ተቆጥሮበት 45 ነጥብ ሰብስበው በአመቱ 3ኛ ደረጃን ይዞ ጨርሷል። ሌላው ሁለተኛው ክለብ ደብረ ብርሃን ከተማ ነው። ደብረ ብርሃን ከተማም ልክ እንደ ደሴ ከተማ ሁሉ 26 ጨዋታዎችን በአመቱ አድርጓል። በእነዚህ 26 ጨዋታዎች 11ዱን አሸንፎ 5ቱን አቻ ወጥቶ በ10ሩ ደግሞ ተሸንፎ 31 ግብ አስቆጥሮ በተቃራኒው ደግሞ 32 ግቦች ተቆጥሮበት አመቱን 38 ነጥብ ሰብስቦ 4ኛ ደረጃን ይዞ ጨርሷል። ደብረ ብርሃን ከተማ በዚሁ ምድብ በምድብ ለ የሚገኘው ሌላኛው ሶስተኛው የአማራ ክልል ክለብ ወሎ ኮምቦልቻ ነው። ወሎ ኮምቦልቻ እንግዲህ በአመቱ ዝቅተኛ ነጥብ ያስመዘገበ የአማራ ክልል ክለብ ነው። በአጠቃላይ 26 ጨዋታዎችን አድርጎ ከ26ቱ 7ቱን አሸንፏል፣ 5ቱን አቻ ወጥቶ በ14ቱ ደግሞ ሽንፈት ገጥሞታል። ወሎ ኮምቦልቻ ወደ አንደኛ ሊግ እንዲወርድ አድርጎታል። በአጠቃላይ እንግዲህ በኢትዮጵያ ወንዶች ከፍተኛ ሊግ በአመቱ ወደ አንደኛ ሊግ የወረዱ ክለቦችን ስንመለከት በምድብ ሀ ይርጋ ጨፌ ቡና፣ ኮልፌ ቀራኒዮ ክፍለ ከተማ፣ ጅማ አባ ጅፋር፣ ሞጆ ከተማና ጅማ አባ ቡና ወደ አንደኛ ሊግ ወርደዋል። በምድብ 2 ደግሞ ቢሾፍቱ ከተማ፣ ባቱ ከተማ፣ አዲስ ከተማ ክፍለ ከተማና ወሎ ኮምቦልቻ እንዲሁም ደግሞ ከፋ ቡና ወደ አንደኛ ሊጉ የወረዱ ሌሎች ክለቦች ናቸው። ሌላውን ጉዳይ እንመልከት። በአመቱ ወደ ኢትዮጵያ ፕሪሚየር ሊግ ያደጉ ክለቦችን ስንመለከት ደግሞ በምድብ ሀ ኢትዮ ኤሌክትሪክ ነው አንደኛ ሆኖ ያጠናቀቀው። ይህ ክለብ እንግዲህ 26 ጨዋታዎችን በአመቱ አድርጓል። ከነዛ ውስጥ 15ቱን አሸንፎ 7ቱን አቻ ወጥቶ እንዲሁም ደግሞ በ4 ጨዋታዎች ብቻ ተሸንፎ በአመቱ 34 ግቦችን አስቆጥሮ በተቃራኒው 12 ግቦች ተቆጥረውበት 52 ነጥቦችን ሰብስቦ ኢትዮ ኤሌክትሪክ በአንደኝነት ምድብ ሀን አጠናቆ ወደ ኢትዮጵያ ፕሪሚየር ሊግ ዳግም ተመልሷል። በምድብ ለ ወይም ደግሞ 2 በአመቱ ውጤታማ የነበረው ክለብ ደግሞ አርባ ምንጭ ከተማ ነው። አርባ ምንጭ ከተማ ካደረጋቸው 26 ጨዋታዎች 20ውን አሸንፏል፣ 5ቱን አቻ ወጥቶ በአንዱ ደግሞ ተሸንፏል። ይህም እንግዲህ ክለቡ በአጠቃላይ 56 ግቦችን አስቆጥሮ 17 በተቃራኒው ተቆጥሮበት አርባ ምንጭ ከተማ 65 ነጥቦችን በመያዝ የኢትዮጵያ ፕሪሚየር ሊግን ዳግም መቀላቀል የቻለ በምድብ 2 አንደኛው ክለብ ነው። ወደ ቀጣዩ መረጃ ስናልፍ ቀጣይ እንግዲህ በ2017 በኢትዮጵያ ወንዶች ከፍተኛ ሊግ የሚጠበቁ ጉዳዮችን የምንመለከተው እንግዲህ 2017 ላይ የውድድሩ መርሃ ግብር በሁለት ምድብ ይከናወናል ተብሎ እቅድ ተይዟል። ከዛ ውጭ ደግሞ የተሳታፊ ክለቦችን ቁጥር ስንመለከት ወደ 27 ክለቦች ይሳተፋሉ ተብሎ ይጠበቃል። ከነዚህ 27 ክለቦች በተጨማሪ በከፍተኛ ሊጉ የቆዩ 16 ክለቦች ይሳተፋሉ ተብሏል። እንዲሁም ደግሞ ከፕሪሚየር ሊግ የወረዱ 2 ክለቦች በቀጣይ ዓመት በኢትዮጵያ ወንዶች ከፍተኛ ሊግ የሚሳተፉ የከፍተኛ ሊግ ተሳታፊ ክለቦች ይሆናሉ። ከአንደኛ ሊግ 4 ክለቦች አድገዋል። እነዚህም እንግዲህ በ2017 የምናያቸው ሌሎች የከፍተኛ ሊግ ክለቦች ናቸው። ከአማራ ክልል 2 ክለቦች በቀጣይ ዓመት ይሳተፋሉ ተብሎ ይጠበቃል። እነዚህም ደግሞ እንጅባራ እና ሞጣ ከተማ ናቸው። እነዚህ ሁለቱ ክለቦች አማራ ክልልን በመወከል በቀጣይ ዓመት 2017 በኢትዮጵያ ወንዶች ከፍተኛ ሊግ ይሳተፋሉ ተብሎ ይጠበቃል። ከትግራይ ክለብም በተመሳሳይ 3 ክለቦች ይሳተፋሉ ተብሎ ይጠበቃል። እንደ ኢትዮጵያ ኳስ ፌዴሬሽን መረጃ ማለት ነው። በአጠቃላይ እንግዲህ በ2017 የኢትዮጵያ ወንዶች ከፍተኛ ሊግ 27 ክለቦች ይሳተፋሉ። እነዚህ 27 ክለቦች ደግሞ በሁለት ምድብ ተከፍለው ጨዋታቸውን ወደ ኢትዮጵያ ፕሪሚየር ሊግ ለማድረግ የሚያደርጉ ይሆናል። መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ አመሰግናለሁ። ጤና ይስጥልኝ።